ሰላም ውድ ቤተሰቦች እንዴት አላችሁልኝ? ዛሬ ደግሞ እንግዲህ የብርቱካን ኬኮችን ለመስራት አዘጋጅተናል ማለት ነው። የምንሰራው ሁለት አይነት ኬክ ነው። አንዱ የጾም ነው፣ አንዱ ደግሞ የፍስክ ማለት ነው። ያው የእኛም ጾም ስለሆነ ለእነሱ እየሰራን ብቻኛ ሰራተኛ ብቻውን ከምንቀር እንሞክራለን ለራሳችንም የጾም ኬክ ሰርተን ማለት ነው። ያው የጾም ኬክ ለመስራት እዚህ ጋር ብርቱካን ነው። ብርቱካን እንደምታዩት ልጫጩን ቀስ ብዬ ነጭ ፓርት ሳይገባብኝ ቀይ ቀዩን ብቻ ቀስ ብዬ ፈቅፍቄዋለሁ ማለት ነው። ሁለት ብርቱካን ነው ያዘጋጀሁት። ብርቱካኑን በደንብ አድርጌ ከፈቀፈኩት በኋላ ልጫጩን ስለሚጠቀመው ያን የውስጠኛው ነጭ ፓርት ሲገባ ትንሽ እንደ መምረር አይነት ፓሪ ስለሚያመጣ ቀስ ብለን እንትን ብለን ፈቀፍቋል ማለት ነው። የሁለት ብርቱካን ፍቅፋቂ ወይም ደግሞ አንድ ማንኪያ አንድ የሾርባ ማንኪያ ፍቅፋቂ ነው ማለት ነው የሚያስፈልገን። በመቀጠል ደግሞ ብርቱካኑን እንጨምቀዋለን። የብርቱካኑን ጭማቂ ስለምንፈልገው ማለት ነው። ያው እንደምታዩት እዚህ ጋር የፈቀፈኩት ይሄን መስሏል። እንደምታዩት በጣም አሪፍ ነው የተፈቀፈቀው። በስሱ በኩል ብታደርጉት ደግሞ ይበልጥ አሪፍ ነው ማለት ነው። በመቀጠል እዚህ ጋር እንደምታዩት ብርቱካን ሁለት ቦታ ጨምቄ ሁለት ቦታ ቆርጬ ጨምቄዋለሁ ማለት ነው። ቤተሰብ እዚህ ድረስ ከመጣችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጣይ ደግሞ የተለያዩ ቪዲዮዎች እንዲደርሳችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ብርቱካናችን እንደዚህ ከጨመቅነው በኋላ ያው ጭማቂውን ከተጠቀምን በኋላ ደግሞ ያው አጥለን ነው ማድረግ ያለብን፣ ምክንያቱም ፍሬ ምናምን ነገር ካለው እንዳይገባብን ማለት ነው። እዚህ ጋር እንደሱን ካዘጋጀኝ በኋላ ደረቆቹን ግብአቶች አዘጋጃለሁ ማለት ነው። እዚህ ጋር እንደምታዩት ስኳር እና የብርቱካን ጭማቂውን አንድ ላይ አድርጌ ደረቅ ግብአቶችን እስከማዘጋጀ ድረስ በደንብ ማሽን ላይ እመተዋለሁ ማለት ነው። ትንሽ አረፋ እንደመሆን ነገር ያመጣል፣ አረፋ እንደመሆን ባህሪ ያመጣል ማለት ነው። ምክንያቱም እሱ ደግሞ ሶፍት እንዲሆንና በደንብ ኬኩ ፍትፍት ያለ እንዲሆን ያግዘናል ማለት ነው። ይሄ እንደምታዩት አንድ ኮፕ ስኳርና የብርቱካን ጭማቂውን አንድ ላይ አድርጌ ዘይት ጨምሬ እዚህ ጋር ዘይት ነው የጨመርኩትኝ ግማሽ ኮፕ ማለት ነው። አንድ ላይ በደንብ እመታቸዋለሁ። እስከዛ ድረስ ደግሞ ደረቅ ግብአቶችን እናዘጋጃለን ማለት ነው። እዚህ ጋር እንደምታዩት ዱቄት ነው። ዱቄት ሁለት ኮፕ ነው ያዘጋጀሁትኝ። በመቀጠል ትንሽዬ ቤኪንግ ሶዳ አድርጋለኝ። በጣም ትንሽዬ ጨው አድርጋለሁ። ከዛ ቤኪንግ ፓውደር ሁለት ማንኪያ ነው ያደረኩትኝ። ከዛ ቫኒላ ዱቄቱን የምጠቀመው እንደዚህ እንነፋዋለን። ከዛ በኋላ አብረን ጨምረን በእጃችሁ ይሄንን ነገር በማሽን ባትመቱት ጥሩ ነው። ምክንያቱም በደንብ ፍስፍት ያለ እንዲሆንላችሁ በእጃችሁ ወይ በእንቁላል መብቻ ወይም ደግሞ በማንኪያ ነገር በደንብ ብታዋህዱት የተሻለ ነው ማለት ነው። እኔ ትንሽ በማሽን ስለመታወት መጨረሻው ብዙም አላስደሰተኝም፣ እንዳሰብኩት አልሆነልኝም ማለት ነው። ይህንን እንደዚህ አድርገን አዘጋጅተን ጨርሰናል። የመጋገሪያ ሳህኑ ላይ እናስገባውና ወደ ቀጣይ ወይም ደግሞ ለአረቦቹ የሚሆን ኬክ አዘገጃጀት ላይ እንገባለን ማለት ነው። ያው የመጋገሪያ እቃችንን እንደዚህ በዘይት አድርገን ከስር ደግሞ ትንሽዬ የፍርን ወረቀት ብናደርግበት አሪፍ ነው። በኋላ ስናነሳው ቂጡ ተይዞ እንዳያስቸግር ማለት ነው። ሊጤ እዚህ ጋር እንደምታዩት ትንሽ ወፈር ብላለች፣ ግን ቢሆንም ያው ለራሴ ስለሆነ ይህን ያክል መስራቴ ጥሩ ነው። ሁላችሁም ደግሞ ስትሰሩ ለራሳችሁ አቅማችሁ የቻለውን ያክል ትንሽ ብትሆን ሰርታችሁ ለራሳችሁ እንትን ማለት ነው። ምክንያቱም ጾመኛ እኔ ብቻ ነኝ እዚህ ጋር። ይሄን እንደዚህ እንደምታዩት ካዘጋጀሁኝ በኋላ ጥግ ላይ አድርጌው ፍርን ለመግባት ትንሽ አየር መውሰድ ስላለበት የፍስኩን ለማዘጋጀት ደግሞ እዚህ ጋር እንደምታዩት ሶስት እንቁላል አስኳሉንና ነጩን ፓርት ለይቼዋለሁ። መጀመሪያ ላይ ነጩን ፓርት ከእንቁላል ጋር ማነው ከስኳር ጋር በደንብ ስትመቱት የሆነ ክሬም የሆነ ነገር ሶፍት የሆነ ክሬም ይሰጣችኋል። እሱ ደግሞ ኬኩ በደንብ ፈታ እንዲል ይረዳዋል ማለት ነው። እዚህ ላይ አዘጋጅቻለሁ ብርቱካን ጭማቂ፣ የብርቱካን ፍቅፋቂ ሁሉንም አዘጋጅቻለሁ። ያው ቅድም ስላያችሁ እንዴት እንደሰራሁኝ ድጋሚ ጊዜ ላለመፍጀት ብዬ እዚህ ጋር አምጥቼ አልፈቀፈኩም ማለት ነው። እንደምታዩት እዚህ ጋር ግን አዘጋጅቻለሁ። ወተት አለ፣ ዱቄት አለ፣ ሁሉ ነገር። ይሄኛው የሚለያየው ትንሽ እንቁላልና ወተት ስለሚገባበት ነው እንጂ ልክ እንደ ቅድሙ አይነት ግብአቶች ነው ማለት የምንጨማምርበት። ያው እንደምታዩት እንቁላሉንና አስኳሉንና ነጩን ፓርት ለይቼ ነጩን ፓርት ከስኳር ጋር በደንብ ሶፍት እስከሚሆን ድረስ እመተዋለሁ ማለት ነው። በማሽን በደንብ አድርጌ ጊዜ ወስጄ እመተዋለሁ። ስኳር ያው እንዳይበዛባችሁ ግማሽ ኮፕ ነው ሁሌ የምንጠቀመው። አንድ ኬክ ለመስራት ግማሽ ኮፕ ስኳር ነው የሚበቃል። ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደምታዩት እዚህ ጋር እሱ ዝግጁ እስከሚሆን ድረስ እኔ ደግሞ እዚህ ጋር ደረቅ ግብአቶችን አዘጋጃለሁ ማለት ነው። እንደተለመደው ሁለት ኮፕ ዱቄት ነው ያደረኩትኝ። የግዴታ ሁሉ ጊዜ ኬክ ስትሰሩ መንፋታችሁ እንዳትረሱ። እዚህ ጋር እንደምታዩት ቤኪንግ ፓውደር፣ ቤኪንግ ሶዳ፣ ጨው አንድ ላይ አድርጌ ነፍቼዋለሁ። ቫኔላ ትንሽ አድርጌያለሁኝ። ያው ብርቱካኑ ጣዕም ስላለ ቫኔላ ብዙ እንትን አይደለም፣ ግን የግዴታ ቫኔላ ሲገባበት ደግሞ ይበልጥ ጣዕሙ አሪፍ ይሆናል ብዬ ነው።
እዚህ ጋር እንደምታዩት እንቁላሉ በደንብ ደስ የሚል ሶፍት የሆነ ነገር የምታዩ፣ ግን ለመቅረጽ አልተመቸኝም፣ ግን እንዳቅም ማለት ነው። እዚህ ጋር ደግሞ የእንቁላሉን አስኳል፣ ዘይት፣ ወተት አንድ ላይ አድርጌ የብርቱካን ጭማቂ አንድ ላይ አድርጌ ደግሞ ትንሽ አመተዋለሁ ማለት ነው። ለምን ከዚህ በኋላ በደንብ እዚህ ጋር መትቼ የመጨረሻ ነው። ከዚህ በኋላ በማሽን አልመታውም ማለት ነው። እዚህ ጋር እንደምታዩት ዱቄቱን የጨመርኩት፣ ዱቄቱ ከጨመርኩት በኋላ እንደምታዩት ማሽኑ በቃ አጥፍቼዋለሁ ማለት ነው። ድጋሜ በማሽን አልመታውም። በእጄ በእንቁላል መፍጫ በደንብ አድርጌ አገላብጬ አቀላቀልኩት ማለት ነው። ከወፈረ እያያችሁ ወተት እየጨመራችሁ ቀጠን ያለ ቆንጆ የኬክ ቅርጽ እስከሚሰጠን ድረስ እያገላበጣችሁ በደንብ እሽት ማድረጋችሁን አትርሱ። ከዛ የብርቱካን ፍቅፋቂውን ግማሹን የጨመርኩት ትንሽ ስለበዛብኝ ይኸው እንደምታዩት እዚህ ጋር ቆንጆ የሆነ ልስልስ ያለ የኬክ ሊጥ አምጥተናል ማለት ነው። ሰው እዚህ ጋር እንግዲህ ኬኮቹ ደርሷል። ይሄ የጾም ኬክ ነው እንደምታዩት ትንሽ ያዝ አድርጎታል፣ ግን ቢሆንም ቅድም ማሽን መምታት የለባችሁም ያልኩት ለዚህ ነው። ኬኩ እንደምታዩት ትንሽ ያዝ አድርጎታል። ይሄኛው ደግሞ እንደምታዩት የእነሱ የተሰራው ኬክ ሮል ነው ማለት ነው። ፍርን ካስገባሁት በኋላ ያለውን ፓርት ላሳያችሁ አልተመቸኝም። ያው ከስራ ጋር ረመዳን ነው እንደምታውቁት፣ እንደዚህ ተዘጋጅቶ ሮል ከሆነ በኋላ ያሳያችሁ። እንደምታዩት ይሄ የክሬም ነው፣ ይሄኛው ደግሞ የንትለ ነው ማለት ነው። በደንብ ሰፊ እቃ ላይ ዘርጋ ያለ እቃ ላይ አድርጋችሁ እንትን ካለ በኋላ እኩል እኩል ለሁለት ነው የሚቆረሰው። ካካፈላችሁት በኋላ የምትፈልጉትን ነትላ የምትፈልጉትን ደግሞ ክሬም እየቀባችሁ በደንብ ጥቅልል አድርጋችሁ እንዳይፈታ ስር ታርጉትና ፍሪጅ ውስጥ ታቆዩታላችሁ ማለት ነው። ከ2 ሰዓት እስከ 3 ሰዓት ድረስ ፍሪጅ ውስጥ ከተቀመጠ በደንብ ይያያዛል፣ በደንብ የተጠቀለለ ይሆናል ማለት ነው። እዚህ ጋር እንደምታዩት ለሁለት ቦታ አካፍዬ ለሁለት ቦታ ስለማቀርብ አንዱ ለውስጥ አንዱ ለውጭ እንደዚህ ያማረ የተዋበ ኬክ ሮል ሰርተናል ማለት ነው። ሁላችሁም በያላችሁበት ስሩ፣ ሞክሩ፣ ትወዱታላችሁ። ከተጨማሪ ደግሞ የምሰራላችሁ የምትፈልጉት ነገር ካለ ኮመንት ቦክስ ላይ አስቀምጡልኝ። ሀሳብ አስተያየታችሁን አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። በጣም የማመሰግነው አብራችሁን ስለቆያችሁ። እንደምታዩት እንግዲህ አስተያየታችሁ ስጡበት። በጣም የሚያምር ኬክ ነው። በጣም ወደውታል ማለት ነው።